ሰላም ሰላም ፋሚሊ፣ ዛሬ ከች ያልነው በኬክ አሰራር ነው። የብርቱካን ኬክ አሰራር ነው ማሳያቸው። በጣም የእውነት ለሊል የሆነ ብርቱካን ኬክ አሰራር ነው። ተከታተሉኝ። እዚህ ጋር መቼም ይሄንን የማያውቀው የለም። ወረጉን እና እንደዚህ እናወጣውና ከውስጥ ትንሽ ውጭ ላይ እናስቀምጠዋለን፣ ደረቅ እንዲል ማለት ነው። ያው ለመፈትፈት እንዲመችን እዚህ ጋር በጣም ለስላሳ ስለሚል ማለት ነው። እንዳያችሁት እንደዚህ አንዳንዷን እናነሳና ቁጭ እናደርጋለን። ከዛ እዚህ ጋር ስኳር አደረኩ። ብርቱካን የፈቀፈኩት አለ። ያው ብርቱካን ቆዳውን ፈቀፍቅና ከዛ ከስኳሩ ጋር እንደዚህ ይታሻል ማለት ነው። እዚህ ጋር 4 እንቁላል አለኝ። ዘይት ግማሽ ኩብ አለኝ። አንድ ላይ አረግና ስኳሩን የብርቱካን ልጣጩ ከእንቁላል ከዘይቱ ጋር ይህም የብርቱካን ጥሩ ነው ጨምራለን። ዘባዲ ያስፈልገናል። ያው በምንሰራው ልክ ነው ዘባዲ የምናደርገው። ዘይቱን እናደርጋለን፣ ግማሽ ኮብ ዘይት ዘባዲ እናደርጋለን። ቤኪንግ ፓውደር እናደርጋለን፣ ቫኒላ የእንቁላሉ ሽታ እንዳይኖረው ማለት ነው። ቤኪንግ ፓውደር፣ ቫኒላ ሁለት ብርቱካን የተጠቀምኩትኝ። ያው ውሃውን ለብቻ ነው የጨመርኩት። እንትሩን ደግሞ ልጣጩን እንደዚህ ያደረኩት ማለት ነው የፈቀፈኩትኝ። ከዛ እንደዚህ እናቀላቅለዋለን ማለት ነው። በጣም የሚጣፍጥ ሽታው ራሱ በጣም ደስ የሚል ነው የሚሆነው። ሞክሩት። ከዛ በዚህ መልኩ ያን ቀደም ያሳየኋችሁን ወረቁን ትንሽ እንትን ስላለ እንደዚህ ፍትፍት እያደረግን አብረን ካዘጋጀነው ከልጣ ጋር እንትን እንላለን ማለት ነው። እናቀላቅለዋለን። ያው ቪዲዮ ለመቅረጽ ስላልተመቸኝ በዚህ መልኩ ድቅቅ አድርገን እንትን ካልን በኋላ በደንብ እናዋህደዋለን። በቂ እስኪዋሃድልን ድረስ ማለት ነው። በቂ እስኪሆን ድረስ በጣም መቅጠን የለበትም። መካከለኛ እስኪሆን ድረስ መስራት የምትፈልጉትን ያህል ታደርጋላችሁ ማለት ነው። የእውነት ሞክሩት። ከዛ በዚህ መልኩ ከጨረስን በኋላ ስኒያ ላይ እናደርጋለን። አንድ 30 ደቂቃ ፍሮን ውስጥ መቀመጥ ስላለበት ስኒያው ስር ከስር ስኳር እናደርጋለን። እሱን ሳልቀርጽላችሁ እንግዲህ ቅርታ። ስኳር ካደረግን በኋላ በዚህ መልኩ ያችሁት ስኒያችን ላይ ያደረግን ማለት ነው። እንደዚህ በደንብ ካስተካከልን በኋላ ወደ ፍሬን ላይ እሱ እስኪበስልልን ደግሞ ሽራ እንሰራለን። እዚህ ጋር ግማሽ ኮብ ውሃ አደረኩኝ። ግማሽ ኮብ ስኳር እናደርጋለን። ግማሽ ኮብ ውሃ፣ 1 ኮብ ስኳር ቅርታ። ከዛ ይሄን ካደረግን በኋላ ደግሞ ግማሽ ኮብ ቅድም የጨመኩትን የብርቱካን ጭማቂ ቀላቅላለሁ ማለት ነው።
እዚህ ጋር ስኳሩና ውሃው ብቻ ነው። ከዛ ብርቱካን ቅድም የጨመርኩት አለ ግማሽ ኮብ፣ እሱን አረጋለሁ። ግማሽ ብርቱካን ደግሞ የፈቀፈኩት አለ ሽራው ላይ ማለት ነው። ያው ኬካችን እስኪበስል ይሄን እናዘጋጃለን። ይሄ ብርቱካን ቅድም የፈቀፈኩት ማለት ነው። በጣም ደስ የሚጣፍጥ ጣዕም ይኖረዋል። ቆንጆ ጣዕም ይሰጠናል። ያው በዚህ መልኩ ኬካችን በሰለ። የሰራነው ሽራ እንደዚህ ላው ላይ እናፈሳለን ማለት ነው። ዋው ዋው! የሆነ ኬክ ነው ብታዩት። ቤት ቀምሱት፣ ስሩና ቅመሱ። የሆነት በጣም አሪፍ ኬክ ነው እና ይሄን መስሎ በሰለና እንደዚህ ቆረስ ነው። በጣም የሚጣፍጥ ቆንጆ ነው። እንግዲህ ላይክ አድርጉ፣ ኮሜንት ጻፉ ፕሊዝ ፋሚሊ። ቴንክ ዩ